ሳልስ ሳልስ ተናስተልኝ አበባ አስፋ እባላለሁ። አዲስ አበባ ነው ያደግኩት አራዳ ወረዳ እና ለትምህርት እንደደረስኩ በኤሌመንተሪ ስኩል ጀርመን ስኩል ላይ ተማርኩት። ሃይ ስኩል ደግሞ ኮከበ ጽባህ ነው የተማርኩት እና እንደማንኛውም የአዲስ አበባ ወጣት ከሁሉም የአዲስ አበባ ወጣት ጋር አብረን ነው እና ይሄ ነው ባጭሩ ታሪክ። ዛሬ ያቀርብላችሁ የፈለኩት የኔታ ፕሮግራም የኔታ ጥምጥም በሚል ነው ፕሮግራማችን። ከአሁን በፊት አልነበረም። አሁን አዲስ ፕሮግራም ቀርጸን ያወጣል። ምክንያቱም በትምህርት ስንጀምር የኔታ ናቸው መጀመሪያ ያስተማሩን። አሁን እና የኔታ ደግሞ ልዩ ምልክት አላቸው። በሃይማኖት ጌታችን ኢየሱስ ክርስቶስ ሲሰቀል እሾህ ጭንቅላት ላይ አድርገውበት ነው እና ያንን ለምሳሌ ለማስመሰል የኔታ ጥምጥም ያደርጋሉ። ሆኖም በጥንታዊ ኢትዮጵያ ስልጣኔ ደግሞ የኔታ ጥምጥም ኢትዮጵያኖች ምስጢራዊ ሰዎች ስለሆንን ሚስጥር አለ። በዚህ መሰረት ይሄ የኔታ ጥምጥም ምን ይወክላል ብለን ስናስብ የኔታ ጥምጥም ከታች አንድ ማሰሪያ አለው፣ ከላይ ደግሞ ሌላ ማሰሪያ አለው። መሃሉ የተሽከረከረ ነው። ይሄ የኤሌክትሪካል ኮይልን አርምቼር ይመስላል። የኤሌክትሪክ ኮይል አርምቼር ደግሞ ኤሌክትሪሲቲን የሚያስነሳ ነው እና ጥንት ኢትዮጵያውያን በምስጢር የኔታ ጥምጥም የኤሌክትሪክ ኮይል እንደሆነ አስቀምጠውታል ማለት ነው። ኤሌክትሪሲቲ ኢንቨንት የተደረገው ቀደም ሲል የኢትዮጵያን ስልጣኔ ባለቤት የሆኑ ኢትዮጵያውያን ናቸው። በዚህ የኔታን እየተመለከትን የኔታ ደግሞ አስተምሮት አሁ አስተምሮናል። አንድ ዛፍ ጥላ ስር ቁጭ ብለን ብዙ ተማሪዎች የተለያየ ፊደላትን እየጠራን ቁጥር ንባብና ንባብ ስንወጣ የኔታ አንድ ሳይሳሳቱ ሁሉንም ተማሪ ያርሙ ያስተካክሉ ነበር። በጣም የሚገርም የአእምሮ ችሎታ ነው ያላቸው። እያንዳንዱን ተማሪ በቃሉ እስኪወጣ ድረስ ወደሚቀጥለው ትምህርት አያልፍም። ስለዚህ አሁን ሀሁ ራሱ ስንመለከተው የዓለማችን ትልቁ ምስጢር ሆኖ እናገኘዋለን። ለምሳሌ ከሀ እስከ ሁ 7 ፊደል አለ። ሀሁ ሂ ሃ ሄ ህ ሆ 6 ቀዳዳ አለ። ልብ በል አንድ። ሁለተኛ ከሀ እስከ ፐ 33 ፊደላት አሉ። 7 ይደጋገማል። አሁን 7 የሚደጋገመው ፊደል ስንቀንስ ከ33 26 ፊደል ይቀራል። ወደ ጎን 7 ፊደል አለ። 7 በ26 ስናባዛው 182 ዲግሪ ወይንም ቀን ይሰጠናል። ይሄ ማለት ግማሽ ሉል 180 ዲግሪ ማለት ነው። ይሄን በሁለት ስናባዛው ሙሉ ይሆናል ዓለም ማለት ነው። ይሄ ሀሁ ፊደል ላይ ስድስቱን ቀዳዳ በሁለት ስናባዛው 12 ነው። 12 ዞዲያክ ስታር ይሰጠናል። 12 ዞዲያክ ስታር ማለት 12 ወር ነው ወይንም 12 ሐዋርያ ነው። ስድስቱ የገነት ወሮች ምስራቅና ስድስቱ የገነት ወር ማለት ነው። ከዚህ በመነሳት አንድ ወር 30 ቀን የጊዜ ቀመርም አለ። አንድ ቀን 24 ሰዓት፣ አንድ ሰዓት 60 ደቂቃ፣ አንድ ደቂቃ 60 ሰከንድ መቁጠር እስከተቻለ ድረስ መቁጠር ይቻላል። ይሄ በሀሁ ፊደል ላይ አለ። በአጠቃላይ 4 ወቅቶችና አንድ አመት የተባለው የሂሳብ ጊዜ ቀመር ሁሉ ላይ አለ። ይሄ ሶላር ሲስተም ተብሎ በእንግሊዝኛ የሚታወቀው ማለት ነው። ይሄ ነው ሀሁ ፊደል። ሉናር ሲስተም አለው። ለዓለም ሶሻል ፕሮግረስ ሁለቱንም ሉናር ሲስተም ሶላር ሲስተምንም የሀሁ ፊደል ላይ የተጠቀሰ ጉዳይ በጣም ምስጢራዊ ሰዎች ስለሆኑ ግልጽ አልነበረም። አሁን ግልጽ የሆነ መጥቷል። የሚቀጥለው ትውልድ ደግሞ በደንብ ተመራምሮ ትክክለኛውን ነገር ያውቃል። በሀሁ ፊደል ላይ ለዛሬ ያለን ይሄ ነው።
በሚቀጥለው ፕሮግራም እስክንገናኝ አመሰግናለሁ። ጤና ይስጥልኝ።